አትናፈቁ። ለምንድን ነው በሰው ህይወት የምትቀልጂው? አንቺ ማን ስለሆንሽ ነው በኔ ህይወት የምትቀልጂው? የተዋደድን ቢሆን መለያየት አለብን። አንቺ እንዴት ነው የምታወሪው? አንቺ ያላረፈ ጣት ምን ጠንቅላ ትመጣለች ይባላል። እናንተ ኮመንት ላይ ጨርሱት እና ሄሉሻ ይችን ጥፍ እንዲችን ፊቷን ታስቀጠቀጣታል። እንዲሁ ሄሉሻ የቢቀርብሽ ቢቀርብሽ ፕራንክ ባታረጊ እስቲ ያላችሁ እና ለማንኛውም ዩቲዩበሮች ጥፊ በጣም ነው የሚያስቀኝ። እንዲሁ ጫ ያረጓቸዋል። እንዴት ነው ነገሩ? ቀምሳችሁ ታውቃላችሁ? ጥፊ እስካሁን እኔ ቀምሻ ካለሁ አላውቅም። ኧረ እኔ አላውቅም። እስኪ ጥፊ ቀምሳችሁ የምታውቁ ሰዎች ካላችሁ ኮመንት ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ውድ እህቶቼ ደህና ናችሁ ወይ? እንዲሁም ወንድሞቼ ማለት ነው። እኔ እንኳን ጋር ብዙም የላችሁም ወንዶች፣ እንደው አንዳንድ ሰዎች የምትከታተሉ ስላላችሁ ጀዛኩም ወላሂ ኸይር። ወንዶች እኮ ድምጽ ብቻ ተከታተሉ። አሁን እንደዚህ በቪዲዮ ወጥቼ በእንትን በቃ እንዴት ነው ደህና ነው እያልኩኝ ወደ ብል የዛኔ ብቅ ትሉ ነበርና ያው በድምጽ የሚሰራ ሰው ብዙ ጊዜ አታበረታቱም። በዚሁ አጋጣሚ ወቀሳ ነው። አበረታቱ። የምሰሙ ሰዎች ሰምታችኋል። እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ረመዳን እንዴት እያደረጋችሁ ነው? እንግዲህ ለይለቱል ቀድር ገብታለች። ዱአ አድርጉ። ሁላችሁም ዱአ እንደራረግ። ወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ እያረማችሁኝ ኮመንት ላይክ አድርጉልኝ ማለት ነው። እና እንግዲህ እነ ሄሉሻ ዛሬ በድጋሚ መጥተዋል። ግን አንዳንድ ነገሮች በምንናገራቸው ነገሮች ሰዎች ሊይዙብን ይችላሉ። እና ሄሉሻ ያው እሷ ለማሳመን ያደረገችው ለማሳመን ነው እንዲነገርኳቸው። አሁን እሱ ሊሄድ ስለሆነ እሷ ኢትዮጵያ ሆና አሁን ከተናገረቻቸው ቃላቶች ያው ታውቃላችሁ፣ ሁሉም ሰው ጥሩ አመለካከት የለውም። የሚገነዘባችሁ እኛ ባሰብነው ሳይሆን ሰው በራሱ አመለካከት ያስበናል። እና አሁን ከሄሉሻ ምንድን ያለችው ተራርቆ ፍቅር ደስታ አይሰጥም። አንተ እዛ ሆነ አትደሰትም፣ እኔም እዚህ እኮ አልደሰትም። ስለዚህ መለያየት አለብን ያለችውና ይህን ያለችበት ምክንያት እኔ ስረዳው ለምንድን ነው ይህን ቃላት የተጠቀመችው? አሁን ዝም ብለን እንለያይ ብትለው ምንም አይነት ነገር ሳይኖር ፕራንክ ነው ብሎ ያስበኛል በማለት ነገሮችን ለማሳመን የተጠቀመቻቸው አማርኛ ናቸውና ስለዚህ ያው አንተም እዛኔም እዚህ ስትለው የሆነ የሚሰማው ስሜት በቃ የሆነ አምኗት ነው የመታት። እንደዛ በጥፊ እውነት ስለመሰለው ነው የመታት እሷን በጥፊ እንጂ ሌላ ነገር አይደለም። እንግዲህ ያው አንዳንድ ጊዜ ፕራንኮችን ስንጠቀም ያው የሚያሳምን ነገር ፈልገን ስለሆነ ፕራንክ የምትደረጉ ሰዎች ያው በኸይር አስቡን ለማለት ያክል ነው። ለምንድን ነው ያው ቅመም ከሌለው ወጥ አይጣፍጥም ይባላል። ለዛ ነው ማጣፈጫ ነው ትላላችሁ። አላሁ አክበር። እና እንዲያ ነው ስላላችሁ። ለማንኛውም እየበላችሁ እየጠጣችሁ እንግዲህ የዛሬው ፍጡር ይሄን ይመስል ነበር። እየበላን እየጠጣን አልሐምዱሊላህ ረቢል ዓለሚን። ያው ሁላችሁም በየላችሁበት ሰላማችሁ ይብዛልኝ። ዱአችሁን ተቀባይነት አድርጉት። በሰላም በፍቅር በየራሳችሁ ቤት ማለት ነው። የራሳችሁ ሱቅ ከፍታችሁ መኪናም ገዝታችሁ ትላላችሁ። እሱ ሲላቸግረው የሆነ የምፈልጉትን አይነት ሱቅ እንግዲህ ብዙ ነገሮች አሉ። ቡቲኮች ይኖራሉ፣ ሱፐር ማርኬት፣ የተለያየ ነገር ዙሮ የምፈልጉት የራሳችሁ ህልም ይኖራችኋል። ብቻ ከምፈልጉበት ቦታ ሆናችሁ ማለት ነው። ከዚህ ከስደት ወጣችሁ ከወንበራችሁ ቁጭ ብላችሁ እየተሽከረከራችሁ የዛሬ ዓመት እኮ እንደዚህ ነበርና ዩቱብ ላይ ይከታተልሽ ነበር እንተዋወቃል በዩቱብ ብላችሁ ምን ይታወቃል? አንድ ቀን ልንገባበዝ እንችላለን እኮ። የዛ ሰው ይበለን፣ እድሜና ጤና ይስጣን። አንዳንድ ጊዜ ያው በቀልድ ላይ ቁም ነገሮችንም ላድርግ ብዬ ነው። እኔ ለራሴ ጥሩ ነገሮችን ስለምመኝ ብዙ ጊዜ በነሄሉ ልምጣ እንጂ በቃ እንደዚህ ደስ የሚሉ ነገሮች ለራሴ የማስባቸውን ነገሮች ነው የማስበው። ለእናንተም አላህ ይወፍቃችሁ፣ አላህ ይወፍቅ ለሁላችንም እና ማለት ነው ቤተሰቦች። ሄሉ እንግዲህ ያው በሆነው ነገር እናቴ ግን ያምናል። የሚገርማቸው ነገር ቶሎ ብሎ ነው የሚናደደውና ስላመናትና ስለተናደደ ነው እንግዲህ እንደዛ ለመማታትም የተነሳው። እንግዲህ ከመጣ ጀምሮ እንደ 4 ወይ 5 ጥፊ ትሆናለች የመታት በእርግጠኝነት። እንደቋ ያረጋታል፣ እንደቋ ያረጋታል። ያችን ፊቷ መስኪን ከመታ በኋላ እርግጠኛ ነኝ ሰው ይስማታል። ግን ሹፍ አይዲያ ትላላችሁ እያቀመሱ የሆነ ሴትዮ ነበረች እና እኛ ጋር ማለት ነው የሆነ በጣም በድለዋት ማለት ነው። በጣም ይበድሏትና አብሽሪ እንደዚህ ነው ምናምን ነገር እኛ እኮ አንቺን ለመጉዳት አስበን ሳይሆን ይህን ያደረግንሽ ነው እንደዚህ። እኔ እኮ ህፃን ሆኜ ነው በዛ ሰዓት ማለት ግን መቼም ማረሳት የእውነት ነው የምላቸውና አንዳንድ ጊዜ የተለልቆ ሰው ወሬ ልጅ እንዳይሰማ ይባላል ሳ እናትና አባት ሲያማ ልጅ አይስማ ይባላልና ያው ልነግራችሁ የፈለኩት ከሄሉ ተነስቼ ነው አሁን ይሄን ነገር ማለት ነውና
ታዲያ ሴትዮቱ ከበደሏት በኋላ ምን ይሏት መሰላችሁ? እና እኛ አንቺን ለመጉዳት አስበን አይደለም፣ ግን ይሄ ነገር ስለሆነብን ነው ምናምን ብለው ይደልሏታል። ከዛ ሴትዮቱ አንጀቷ አሮ ኧረ እባካችሁ ራሴን መተው ግሬን ቢያሻሹኝ አይገባኝም ምን ትላለች። እና አሁንም ሄሉሻ ማለት ነው በጥፊ ካጮናት በኋላ ቢያባብላት ምን ቢላት ቢስማት ከባድ ነው ልላችሁ ፈልጌ ነው፣ ፈገግ እያላችሁ ለማንኛውም ቤተሰብ እና ብቻ ያስቃል አመታቱ ምናምን። ሁኔታዋ ደግሞ ፊቷን ለብዙ ሰዓት ነው እንደዚህ እያደረገ ሁኔታዋ ያስቀኛል። እና ብቻ ምን ልበላችሁ እኔ ማለት ቁም ነገር ስለሌለው የሚሰሩን ነገር ምን አይነት ቁም ነገር እኔ ላውራችሁ። ብቻ ፈገግ እያልኩ እኔም እናንተን ፈገግ እንድትሉ ነው የምፈልገው። ሁኔታቸው ያስቃል። በቃ እንደ ህፃን ያደርጋችኋል አንዳንድ ጊዜ። እና ያው እንግዲህ ስራ ምን እንደዚህ ጨዋታዎች ከሌሉት ደስ አይልም። እንደዛ እያሉ ስራ ነው ትላላችሁ። እኛ የምንፈልገው ያኔ እንደዚህ መቀላለዳቸው ደስ ይላል። ግን የሆነ የምናስልበት ነገር በቃ በሆነ ባልሆነው ነገሮችን እያካበዱ ለመለየት ደረጃ ሲደርሱ ነው እንጂ የሚደብረን። እኛም ፈገግ እንላለን። ትናንትና ማየታችኋል እንግዲህ ዲያቤ ልስጥህ እንዲ እያለ ይሆን ነበረና ሰሞኑን ምሽቱ ሰላም ነው ደስ ይላል። ዘና እያላችሁ በራሳችሁ ሙድ እንደዚህ የሚያስቁ ነገሮች እናንተን ፈታ ብላችሁ ሰዎች ፈታ ሲሉ አሪፍ ነው። ፈታ እያላችሁ ለማንኛውም ይቺ ህይወት እኛ ፈገግ ለማለት ካልሞከርን መቼም ፈገግ አታረግምና የሚያስቃችሁን ነገር እያሰባችሁ አይምሯችሁ ላይ ፈገግ በሉ። አይደብራችሁ፣ አይክፋችሁ። በስደት ያላችሁ ብዙ ነገር ሊሰማችሁ ይችላል። ለነገሮች ቀርማ በቃ አትቸኩሉ። ደስተኛም ስትሆኑ ብዙ ሆናችሁ ቸኩላችሁ ሌላ ውሳኔ ውስጥ አትግቡ። ስትከፉም ደግሞ ወላሂ ማለት ነው እኔ ነግሬያችኋለሁ ትናንትና። በእርግጥ በነሄሉ ሰርቻለሁ እንዴ ትናንትና አልነገርኳችሁም፣ ግን በጣም ስራ በዝቶብኝ ማለት ነው። እኔ በህይወቴ ሳውዲ ከመጣሁኝ እንደዚህ አይነት ደብሮኝ አያውቅምና በጣም ስራ በዝቶብኝ ወላሂ በጣም ነበር የደበረኝ። ግን የማያልፍ ነገር የለም። ያን ሁሉ አልፎ ዛሬ ላይ እንደዚህ ማቅለበለብ ጀመርኩና ሁሉም ነገር ያልፋል እህቶች። እና ሁሌም ተስፋ አትቁረጡ። ወዳችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። አሰላሙ አለይኩም።